የተተነበዩት ትንቢቶች መነሻ ላይ የነበረው መሪ መጨረሻው 2017 ይሁን ወይስ ምን? ይኸው 2015 አለፈ። የታለ ትንቢቱ? የታለ ንጉስ ቴዎድሮስ? በአገራችን ላይም ታላላቅ ገዳማት ይቃጠላሉ ሲሉ ይህንን በቅርቡ እየተመለከተን ካለነው እውነት ጋር ትንቢቱ መጀመሩን ምን ነው ጆሮ ዳባ ልበሳልን? ነገር ግን ይህ ሁሉ ነገር እየተፈጸመ ያለው በማን መንግስት ስር ነው? ዶክተር አብይ። አባ ዘወንጌል ዘኢትዮጵያ ከመሰወራቸው በፊት ከኢትዮጵያ ትንሳኤ ጋር ንጉስ ቴዎድሮስ አብሮ እንደሚነሳ ተናገሩ። የንግስና ዘውዱንም የሚደፋው እሳቸው ባሳነጹት ቤተክርስቲያን ውስጥ እንደሆነም ተናገሩ። ብዙ ትንቢቶችን ተናገሩ። ከጥቂቱ በቀር በአብዛኛው ሆነ፣ ቀሪው ደግሞ ይጠበቃል። ሌሎችም ንጉስ ቴዎድሮስ በዚህ ምድር እንደሚነሳ መረጃዎችን በመጥቀስ የቅዱሳን አባቶች መልእክት ነው በማለትም አደረሱን። ታዲያ እኔ በዚህ ሁሉ መሃል የዶክተር አብይና የአባ ዘወንጌል ዘኢትዮጵያ እንዲሁም ከኢትዮጵያ ትንሳኤ ጋር ከንጉስ ቴዎድሮስና ከሌሎች ጉዳዮች ጋር በተደጋጋሚ ያላስተዋልናቸውን እውነቶች ወደ እናንተ ለማድረስ ተገናኘን። እውነቱን ለመስማት ዝግጁ ከሆናችሁ አብራችሁን ሁኑ። ከሁሉ በፊት ግን የቪዲዮ ዋና ዓላማ የምታውቁትን ከፊት ለፊት ያለውን እውነት ማስተዋል እንድንችል የተሰናዳ ነውና በማስተዋል እንጀምር። እንዲሁም ይህንን ቪዲዮ ከፍታችሁ በመስማት የምትገኙ የተዘነቀላችሁን እውነት እንዲሁ በደፈና አዳምጣችሁ ሳትጨርሱ ለመተቸት እጃችሁ አይቸኩል። አገርንም እኛንም እያተራመሰ ያለው እኮ ከፊት ለፊታችን ያለውን እንኳንኛ ሕፃናት የሚያስተውሉትን የፈጠጠ እውነት ይጋረደን ይሄው የመቸኮልና ጨርሶ ያለመረዳት ያለመስማት አባዚያችን ነው። እናም እኛ ያስተዋልነውን ይጠቅማል ያልነውን ዘንቀንላችኋልና ፍጹም ከፖለቲካና ከሌሎች ሐሳቦች ወጣችሁ ቆማችሁ እንድታስተውሉ እጅጉን ያስደነገጠንን መረጃ እናንተን በማስተዋል እንድትሰሙት በማለት ይሄው ይዘንላችሁ መጥተናል። በድጋሚ ቪዲዮን ላይክ እና ሼር እያደረጋችሁ እንድትጀምሩ በአክብሮት እየጠየቅን ወደ ዛሬው ፕሮግራማችን እናልፋለን። አባ ዘወንጌል ዘኢትዮጵያ ቀደም ሲል በትንቢቶቻቸው እንዲህ ብለው ነበር። መረጃውም ቀደም ሲል በበርካታ የዩቲዩብ እና የፌስቡክ ገጾች ላይ ተለጥፎ ስለነበር ጊዜውም በቅርብ ጊዜ በመሆኑ ብዙዎቻችሁ ታስታውሱታላችሁ። እናም እኚህ ጳጳሳት እንኳን ሳይቀር ዝቅ ብለውላቸው በእጃቸው የሚባረኩ ቅዱስ አባት ከመሰወራቸው ወይም ደግሞ አንዳንዶች እንደሚሉት ከማረፋቸው በፊት የኢትዮጵያ የጭንቅ ዘመን እስከ 2014 መጨረሻ እንደሚቀጥል፣ ደም መፋሰስ እንደሚበረከት፣ ወንድም በወንድሙ እንደሚነሳ፣ በዓለማችን ላይም ታይቶ የማይታወቅ እልቂት እንደሚኖር ተናገሩ። ከተናገሩትም መካከል አንድ ጠብ ያለ ነገር የለም። ሁሉም ጊዜውን ጠብቆ ተፈጽሟል። ቀሪውም ደግሞ ጊዜውን ጠብቆ ይፈጸማል። እዚህ ላይ ግን እኚህ ቅዱስ አባት የኢትዮጵያ ትንሳኤ እንደሚመጣ ከዛ በፊት ግን ብዙ እልቂት እንደሚኖር ትንቢተኛው ንጉስ ቴዎድሮስ ከመምጣቱ በፊትም ብዙ መነቀል ያለባቸው እንክርዳዶች እንዳሉ የተናገሩ ቢሆንም አንዳንዶች ግን ቀኑን እንኳን ሳይቀር ጠቅሰው 2015 የኢትዮጵያ ትንሳኤ ነው፣ በ2015 ንጉስ ቴዎድሮስ ይመጣል፣ አንድ እንጀራ ለ10 ሰው ይበቃል፣ ወንድም ወንድሙን ይደግፋል፣ አገሪቱ በበረከት ትሞላለች ብለው ተናገሩ። ነገር ግን እየሆነ ያለው ከዚህ ተቃራኒ ነው። በዚህ ምክንያትም ብዙዎች የውሸት ትንቢት ነው ይሄው 2015 አለፈ፣ የታለ ትንቢቱ፣ የታለ ንጉስ ቴዎድሮስ፣ የታለ መፋቀሩ እያሉ ብዙዎች በእኚህ ቅዱስ አባት ላይ ተዘባበቱ። እዚህ ላይ ግን ልንረዳው የሚገባ ነገር ለብዙ ዓመታት እኚህን ቅዱስ አባት ስታገለግል የነበረች ሴትም እንደተናገረችው እሳቸው 2015 ነው ብለው ቀኑን ቆርጠው አልተናገሩም። የንጉሱም ስም በቴ ፊደል የሚጀምር ደግ ንጉስ ይመጣል ነው እንጂ ያሉት ሙሉ ስሙ ቴዎድሮስ ነው አላሉም። ነገር ግን አብዛኛው የሚዲያ ባለቤት የራሱን ግምትና አስተያየት እየጨመረ መረጃውን አሰራጨ። በዚህ ምክንያት በርካቶች ትንቢቱ የውሸት እንደሆነ እንዲያስቡ አደረጋቸው። ወዲህ ደግሞ
በአታዊ ገብረ መስቀል እዚሁ በመዲናችን አዲስ አበባ ተቀምጠው 4 ዘንዶች ወደ ሀገራችን በ4 አቅጣጫ ገብተዋል። ጨምረውም እንዲህ ሲሉ ተናገሩ። በአገራችን ብቻ ሳይሆን በዓለማችን ላይ ከባድ ወረርሽኝ ይነሳል። በእግዚአብሔር እርዳታ ወረርሽኙ አይቆይም፣ ግን ሲወጣ 3 ቀን 3 ሌሊት ኃይለኛ የሆነ ዝናብ ይዘንባል። ይህንን ለሕዝቡ ተናገር ተብያለሁ ሲሉ ተደመጡ። የሰማቸው ግን አልነበረም። እሳቸው ካስተላለፉት መልእክት ይልቅ የግል ታሪካቸውን እያወጣን ዘለፍናቸው። ደብተራ ጠንቋይ ስንል ተሳለቅንባቸው። ነገር ግን ትንቢቱ በዚህም አላበቃም። በበርካታ የዩቲዩብ ባለቤቶች እኛንም ጨምሮ የበቁ አባቶች ትንቢት ነው በሚል እዚህ ላይ ውድ አድማጮቻችን የራሳቸውን ዩቲዩብ በገቢ ለማደራጀት ወይም ደግሞ ገንዘብ ለመሰብሰብ የማይሆን ነገር እየጨመሩ ያስተላለፉ ቢኖሩም በዚያው ልክ እውነተኛውን መረጃ እየሰሩ ብዙ መረጃዎችን በየጆሮአችን በየአይናችን አደረሱ። አጀብ ማለት ተጀመረ። ጥቂት ጊዜያቶች አለፉ። ነገር ግን ሁሉም ትንቢቶች ጊዜያቸውን ጠብቀው ተፈጸሙ። አንበጣውም ወረርሽኙም የደም መፋሰሱም በግልጽ ታየ። እንዲህም ሆኖ ግን እኛ ዛሬም ቢሆን አልተማርንም። በዚያውም ውስጥ ትናንት ሲነገሩን የነበሩ ትንቢቶች ይመርብን ብለን እንኳን ሀገራችን ላይ ሲኦል ውስጥ አይደፈርም እያልን በቅዱሳኑ ትንቢት ላይ ተሳስቀን ለሰድባ አሰዳቢ ያጋለጥን እኛ አንዳንዶቹ እንደዚህ አይነት ነገር አይመቸንም በሚል የሚያልፉ እንዳሉ ሁሉ ዛሬም ላይ ደግሞ የተባለው ነገር ሁሉ ሲፈጸም እሱኑ 24 ሰዓት እያወራን ከዚያ ያልዘለለ ላለማሰብ የደመደምነው ጉድ ደግሞ ይበልጡኑ ያስደነግጣል። እዚህ ላይ ምክንያት አለኝ። ይህች ምስኪን ሀገር ወደ ትንሳኤዋ እንደምትመጣ የታወቀ ሀቅ ነው። እዚህ ላይ ሁላችንም እንስማማለን። ለነገሩ ምን አማራጭ አለን? ይህንን ምዕራባውያንም አምነው ተቀብለውታል። ታዲያ በቅርብ በቅዱሳን አባቶቻችን የተነገረን ትንቢት ዛሬ ላይ ተፈጽሞ ካየን ቀጣይ ስለሚሆነው የተናገሩት እንዴት አይሆንም? ታዲያ ጎበዝ ምን አፈዘዘን? ቀጣዩ ከዚህ ይብሳል መባላችንን ለምን ችላል ነው? ለምንስ ለመጠየቅ ፈራን? እየሆነ ያለውንስ ለማገናዘብ ለምን ከበደን? እዚህ ላይ ከባድ የሆነ ረሃብ ይከሰታል ብለው ተናገሩ። ያሉትም አልቀረ። ታዲያ ይህ ተፈጽሞ ካየን ቀጣዩ ረሃብ የማያስፈራን ምኖቹ ጉዶች ብንሆን ነው ዝምታን የመረጥ ነው? እዚሁ ትንቢት ላይ አባ ዘወንጌል ዘኢትዮጵያ ራሳቸው ያሰሩት ቤተክርስቲያንና ሌሎች በዓለማችን ላይ ያሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያኖች በዓለማችን ላይ ለሚከሰቱ ጥፋቶች መዳኛ ይሆናሉ ሲሉን ምን ተገነዘብን? በአገራችን ላይ ታላላቅ ገዳማት ይቃጠላሉ ሲሉ ይህንን በቅርቡ እየተመለከተን ካለነው እውነት ጋር ትንቢቱ መጀመሩን ምን ነው ጆሮ ዳባ ልበሳልን? ለምንስ አይተን እንዳላየ ሰምተን እንዳልሰማን ለመሆን መረጥን? ነገር ግን ይህ ሁሉ ነገር እየተፈጸመ ያለው በማን መንግስት ስር ነው? ዶክተር አብይ። እኔ መንግስትን የሚጠላ ማንነት ኖረኝ አይደለም። ነገር ግን ይህ የአባ ዘወንጌል ዘኢትዮጵያም ሆነ የሌሎች ቅዱሳን አባቶቻችን ትንቢቶች ከተነገሩበት ጊዜ ጀምሮ በአገራችን ሆኖ በማያውቅ ደረጃ እየተፈጸሙ ያሉ እጅግ አስደንጋጭና አሳፋሪ ክስተቶች እየተከሰቱ ያሉት በዚሁ መሪ ጊዜ ላይ ነው። ነገር ግን የእኛ መነሻም መድረሻም ይህች ታላቅ አገርና የቅዱሳን እውነተኛ ትንቢቶች ናቸውና የተተነበዩት ትንቢቶች መነሻ ላይ የነበረው መሪ መጨረሻው 2017 ይሁን ወይስ ምን የሚለውን ለነገ የተውን የዛሬው መርሃ ግብራችንን እናበቃለን። እስካሁን አብራችሁን ስለቆያችሁ ከልብ እናመሰግናለን። ቪዲዮውን ላይክ እና ሼር እንዲሁም ቻናሉን ደግሞ ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ በድጋሚ አሳስባለሁ። መልካም ጊዜ።